ሲወዳደሩ ወይም ደግሞ የሆነ ነገር ሲያደርጉ ካያችሁ እናንተም ዋና ከዋኛችሁ እንደነሱ አይነት ተክለ ሰውነት ይኖረናል ብላችሁ ካሰባችሁ ይሄ ስህተት ነው ማለት ነው። አንደኛው ስህተት ይሄ ነው። ምክንያቱም እነዚህ ዋናተኞች ሲጀመር ለዛ ለዋና የተመረጡት በተክለ ሰውነታቸው ነው። ተክለ ሰውነታቸው እንደዛ ስለሆነ አሪፍ ስለሆነ ስለዚህ ተጠሩና ምን ተደረጉ? ለዋና ስልጠና ተሰጡ። ከዛ ስልጠናውን ከወሰዱ በኋላ ተክለ ሰውነታቸው ቀድሞውና አሪፍ ነበረ። ስለዚህ የዋና ችሎታቸውን ትንሽ ተማሩ። ዋናተኛ አሰልጣኝ ሆነው ተቀጠሩ ማለት ነው። ስለዚህ ዋናተኛ ለመሆን ከፈለክ ቀድመህ ምንድነው ማድረግ ያለብህ? ሰውነትህን ታስተካክለዋለህ ማለት ነው። ስለዚህ ሰው የተስተካከለ ሰውነት ያለው ዋናተኛ ስታገኝ በዋና አይደለም የተስተካከለው ሰውነቱ በሌላ ስራ ሰርቶ ሰውነቱን አስተካክሎ ነው ወደ ዋና የገባው ማለት ነው። ስለዚህ ይሄ አንደኛው የዋናተኛ ተክለ ሰውነት ስህተት ይባላል። ሁለተኛው ደግሞ የመዋቢያ ቁሳቁሶች ማስታወቂያ ማለት ነው። እኛ ብዙዎቻችን እነዚህ ረጅም ጸጉር ወይም ደግሞ የሚያምር ፊት በቃ እንደዚህ ለስላሳ ቆዳ ምናምን ሲኖራቸውና ይሄ ቅባት የጸጉር ይሁን የሰውነት ቅባት ወይም ሳሙና እንደዚህ ሲያስተዋውቁ ያ ፕሮዳክት ተጠቅመው ቆንጆ የሆኑ ይመስለናል። አይደለም። ያ ፕሮዳክት ለማስተዋወቅ ቆንጅናቸው ነው ያስመረጣቸው። ቀድሞውኑ ሰውነታቸውን ጥሩ ቦታ ላይ ስለነበረ ያ የሳሙና ኦር የቅባት ኦር ሳምቲንግ ማስተዋወቂያ የሚያሰራው ድርጅት ከተማው ላይ ካሉ ሞዴሎች መርጦ ይወስዳል ማለት ነው እንጂ ያ ፕሮዳክት ተጠቅመው ከዛ ቆንጅናቸውን አምጥተው ከዛ አይደለም የሚያሳዩን። ለኛ የሚያሳዩን እንደዛ ነው የሚመስለው። እሱ ስለተጠቀምኩ እንደዚህ ሆንኩ እንደሚሉን ነው የሚመስለው። አይደለም። ቀድሞውኑ ቆንጆ ነበሩ መጥተው ለዛ ፕሮዳክት ለማስተዋወቅ ቆንጅናቸው ተጠቀሙበት ማለት ነው። ሶስተኛው የሃርቫርድ ዩኒቨርሲቲ ተማሪዎች ማለት ነው። በሃርቫርድ ዩኒቨርሲቲ ተማሪዎች የሚመረቁት ምጡቅ አእምሮ ያላቸው ናቸው። ቀድሞውኑ ዩኒቨርሲቲው ምጡቅ አእምሮ የሌለው ተማሪን አያስተምርም። አሁን እኛ ሰዎች ከሃርቫርድ ዩኒቨርሲቲ ስለተማሩ ወይ ስለተመረቁ አዋቂዎች የሆኑ ይመስላል። አይደለም። ቀድሞውኑ አዋቂዎች ስለሆኑ ነው ወደ ሃርቫርድ ዩኒቨርሲቲ የገቡት። ስለዚህ የሃርቫርድ ዩኒቨርሲቲ ተማሪዎችን ያስመርቃል እንጂ አያስተምርም ማለት ነው። ስለዚህ ሃርቫርድ ዩኒቨርሲቲ የጎበዞች ተማሪዎች መገኛ ነው እንጂ መፈልፈያ አይደለም ማለት ነው። ጎበዝ ተማሪ ደደቦቹን ሰብስቦ አይደለም ጎበዝ አድርጎ የሚያስወጣቸው። ጎበዞቹን ሰብስቦ ነው ዕውቅና ነው የሚሰጣቸው። ስለዚህ ዕውቅና ነው የሚሰጠው እንጂ ሃርቫርድ ዩኒቨርሲቲ ሲጀመር ደደብ ከሆንክ ሃርቫርድ ዩኒቨርሲቲ ስለማትገባ ስለዚህ ከሃርቫርድ ዩኒቨርሲቲ ተማሪዎችን ምጡቅ አእምሮዎችን ያስመርቃል ሲባል ቀድሞውኑ ምጡቅ አእምሮዎች ናቸው ወደ ሃርቫርድ ዩኒቨርሲቲ የሚገቡት። ስለዚህ እኛ የሆነ ነገር ስናይ በዛ ብቻ አይደለም መደረክ ወይም ደግሞ በዛ ብቻ መታጠር የለብንም። ከዛ በፊት የተደረገ ነገር እንዳለ ልክ ለዋናተኛ ለመሆን ከፈለክ መጀመሪያ ሰውነት ማስተካከል እንዳለብህ ዋናው ራሱ እንደማያስተካክልህ ወይም ደግሞ የመዋቢያ ቁሳቁሶችን ማስተዋወቅ ከፈለክ ቀድመህ አንተ ሰውነትን ውብ አድርግ ቀድመህ ማለት ነው። ከዛ በኋላ ነው ድርጅቶቹ ላንተን የሚመርጡህ። ሃርቫርድ ዩኒቨርሲቲ መማር ከፈለክ ቀድመህ መጎበዝ መቻል አለብህ እንጂ ሃርቫርድ ዩኒቨርሲቲ ከገባህ ጎብዛለሁ ካልክ አይወስድህም።